የኛም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሁሉ ነብያቶች ተመራጭ የሆኑና አላህ ዘንድ ተወዳጅ የሆኑ የሰው ልጆች አይነታ የሆኑ ቀድሞ የነበሩ ወይም ያለፉ ነብያቶች እንኳን የሳቸው ኡመት በሆንክ ብሎ የሚመኙት የሆኑ አይነት ነብይ ናቸው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ በመንኖረው ሐያታችን ውስጥ እንዴት መኖር እንዳለብን አላህ በቁርአኑ ካስቀመጠ በኋላ በተጨማሪም ደግሞ ሰሂህ የሆነ ሱና ወይም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ተግባር እንዲሁም ትእዛዝና በሶስት በኩል ነው ሱና የምንላቸው። የመጀመሪያው የታዘዝንበትን መስራት ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን አይተን በመከተል መስራት እሳቸውን መምሰል ማለት ነው። ሶስተኛው ደግሞ ሰሃባዎቹ ሲሰሩ አይቶ ያጸደቁት ወይም ደግሞ ዝም ያሉት ያልከለከሉት ነገር በእነዚህ በሶስቱ መንገድ እንድንከተላቸው ነው ማለት ነው። በመጀመሪያ ደረጃ የሰው ልጆች ወደ ዱንያ ሲመጡ በተዓብ ውስጥ በፈተና ውስጥ እንደሚያልፉ አላህ አስቀድሞ ነገረን ማለት ነው። ስለዚህ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ونقص من الأموال والأنفس والثمرات وبشر الصابرين من؟ الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون እያንዳንዳችሁን እንፈትናችኋለን ይላል አላህ ሱብሓነሁ ወተዓላ። በተለያዩ ነገራቶች ፍራቻን ለቀንባችሁ ጠላቶቻችሁን እንድትፈሩ ሞትን በሽታን የተለያዩ ነገራቶችን ከአካባቢያችሁ የሚገኙትን ነገራቶች እንድትፈሩና ፍራቻ እናንተ ላይ እንዲመጣ በማድረግ እንፈትናችኋለን እናያችኋለን ይላል አላህ ሱብሓነሁ ወተዓላ። من الخوف والجوع ونقص من الأموال والأنفس ከፈለገ አላህ ዘመኑን የረሃብ ዘመን በማድረግ የሰው ልጆችን ሊፈትን ይችላል። ገንዘቦቻችን በተለያየ መልኩ እኛ ሳናስበው ጎድሎ ወይም ደግሞ በማናውቀው መልኩ ገንዘባችን ሄዶብን ሳናውቀው በዛም ሊፈትነን ይችላል አላህ። ወነቅስ من الأموال ነፍሶቻችንን በማጉደል የአባትን የእናትን የልጅን የተለያዩ የዘመድ አዝማድን የምንወዳቸውን ጓደኛዎቻችንን በመውሰድ ወይም ደግሞ አላህ በመግደል ማለት ነው ምን ያደርጋል? እኛን ይፈትነናል። እያንዳንዱ ያ ማለት ሱነቱላህ ነው፣ የአላህ ሱና ነው፣ የአላህ መንገድ ነው። ሰው መሞቱ አይቀርም፣ ሰው መራቡ አይቀርም፣ ሰው መታመሙ አይቀርም፣ ሰው መፍራቱ አይቀርም፣ ሰው ዱንያው መጉደሉ አይቀርም። በዚህ ሰዓት ግን የተሟላ ነገር ዱንያ ላይ ስለማይኖር እነዚያ ሙሲባ ወይም ችግር በደረሰባቸው ጊዜ ኢና ሊላህ እኛ የአላህ ነን ወኢና ኢለይህ ራጂዑን ወደሱም ተመላሾች ነን ብሎ ወዲያው የታገሱትን ታጋሾችን አስደስትልኝ ብስራት እንዳለላቸው ንገርልኝ አላቸው ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም። የትኞቹን? الذين اذا اصابتهم مصيبه قالوا انا لله وانا اليه راجعون። ዱንያ ማህማ ተወፈረት ምንም ያህል እንኳን የተሟላ ኑሮ ነው እየኖርኩ ያለው ብሎ የሚያስብ ሰው ቢኖር ዱንያ ላይ አንድ ቀን መሞቱ አይቀርም፣ አንድ ቀን ቤተሰቦቹ መሞታቸው አይቀርም፣ አንድ ቀንም ቢሆን መታመሙ አይቀርም። ዱንያ ላይ ያለ አንድ ቀንም ቢሆን ዱንያን በዚህ በኩል አሟላታለሁ ወይም ደግሞ ይሄን ያህል ዱንያ አገኛለሁ ብሎ መጓደሉ አይቀርም። አንድ ቀን የሆነ ነገር መፍራቱ አይቀርም ዱንያ ላይ ያለ ለማንም የማይቀር ስለሆነ ማለት ነው። ነገር ግን አላህ ሱረቱል ሂጅር ውስጥ ምን አለ? የአኺራ ዱንያ የአኺራ ተቃራኒ እንደሆነች ተናገረና لا يمسهم فيها نصب وما هم منها بمخرجين له። ይሄ ለማን እንደሆነ ወይም ደግሞ እንደተዘጋጀ መጣበታለን። ጀነት ውስጥ ምንም ተዓብ የሚባል ጭንቅ የሚባል ነገር ድካም የሚባል ነገር አይነካቸው ማለት አላህ Subhanahu Wa Ta'ala لا يمسهم فيها نصب
ጀነት የገቡ ሰዎችን ወይም ደግሞ የጀነት ባልተቤቶችን ጭንቅ፣ ችግር፣ መራብ፣ መታመም፣ መፍራት፣ መስጋት የመሳሰሉት እዛ ውስጥ አይነካቸውም፣ ባጠገባቸውም አያልፍም ይላል አላህ ሱብሓነሁ ወተዓላ። ከጀነትም አይወጧትም አለ። ስለዚህ በዱንያ ላይ የኖርን ለምን ተፈተንን? ለምን ችግር ነካኝ? ለምን አንድ ቀንም ቢሆን ተራብኩኝ? ለምን ታመምኩኝ? ለምን ቤተሰቦቼ ሞቱ? ለምን ደግሞ ፈራው ማለት አይቻልም ለማለት ያህል ነው። ስለዚህ አላህ ምን አለ? أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون ሰዎች እንደዚህ ያስቡ ኖሯል እንዴ ይላል አላህ Subhanahu Wa Ta'ala። ወይስ እንደዚህ ያስባሉ? أن يتركوا ሊተው أن يقولوا آمنا አምነናል ካሉ በኋላ وهم لا يفتنون ሳይፈተኑ መቅረትን ይፈልጋሉ ይጠብቃሉ ይላል አላህ። ምክንያቱም ያመነ ሁሉ ፈተና ውስጥ ማለፍ ስለሚጠበቅበት የኛ ማመንና የሌሎቹ ያለማመን ዋነኛው እኛን ከነሱ ለየት የሚያደርገን አማኝ የሚያደርገን ነገር ቢኖር ምንድነው? ከዚያ ውስጥ አንዱ ከኢማን ውስጥ አንዱ እኛ ተፈተነን በፈተና ውስጥ አልፈን ለችግር ብለን እምነታችንን ያለመልቀቅ ከአላህ ጋር ያለመቆራረጥ የፈለገ ቢሆን ዱንያ ላይ ያለን በቀደርና በቀዳ ማመኑ ጉዳይ ከሌላዎቹ ለየት ያደርገናል። ሰዎች በተቸገሩ በታመሙ ሙሲባ በነካቸው ቁጥር መርዝ የሚጠጡ ገመድ ይዞ ወደ ጫካ የሚሮጡ ራሳቸውን ከፎቅ ላይ የሚወረውሩ አሳልፈው ለጥፋት ራሳቸውን የሚሰጡ ከሆነ እምነት የለም ማለት ነው። ስለዚህ አንድ በአላህ ያመነ የአላህ ባሪያ የፈለገ ችግር ቢነካው እንኳን ኢና ሊላሂ ወኢና ኢለይሂ ራጂዑን በማለት ራሱን ወዲያው እኔም የአላህ ነኝ ወደ አላህ ተመላሽ ነኝ፣ አይደለም የሞተብኝ ልጅ፣ አይደለም የሞተብኝ አባት፣ አይደለም የሞተብኝ ቤተሰብ ይቅርና ወይም የጎደለው ዱንያ ይቅርና የተቃጠለው ወይ ያጣሁት ነገር ይቅርና ሁሉም የአላህ ነው እኔም ወደ አላህ ተመላሽ ነኝ ሲል ምን ማለቱ ነው? ራሱን እያስታወሰ ያለው አንደኛ ይሄን ነገር ያመጣው አላህ መሆኑን ራሱን እያስታወሰ የአላህ ውሳኔ ምሽር ነገር የለም። ሁለተኛ ይሄ ነገር በቀዳና በቀደር የተላለፈ ነገር ነው፣ ውሳኔ ነው። ሶስተኛ እኔም ወደ አላህ ተመላሽ ነኝ ሲል አንድ የአላህ ባሪያ ራሴ መሞትም ይጠበቅብኛል ወይም ደግሞ ገና እኔም ራሴ ልሞት አይደል እንዴ? የሞተው በሞተው ሰው ምክንያት ወይም ደግሞ ባጣውት ነገር ምክንያት ከአላህ ጋር ከመኮራረፍና አላህን ከማስቆጣት ራሴን የምጠበቅበት አይደለም። ይሄ የሄደው ነገር ተመልሶ መምጣት የሚችል ዱንያን የመሰለ ሌላም ነገር ሊኖር ይችላል። እኔም ራሴ ወደ አላህ ተመላሽ ነኝ ስንል ምን ማለት ነው? ራሳችንን ሞትን እያስታወስን ነው ማለት ነው። ስለዚህ ዛሬ ዱንያ ላይ የኖርን ብዙ ችግሮች ሊጋረጡ ይችላሉ ወደ ሰዎች። እነዚህ ችግሮች ሸሪዓዊ መፍትሄዎች ወይም ደግሞ ደዋዎች አሉት ወይም ዒላጆች አሉት፣ መፈወሻዎች አሉት። እነዚህ ፈውሶች ምንድናቸው የሚለውን አጠር እያደረግን ለማየት እንሞክራለን። የመጀመሪያው التسلح بالإيمان المقرون بالعمل الصالح كما قال تعالى في سورة النحل من على الله من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون. من عمل صالحا من ذكر أو أنثى بقو تكبارن بقو سران يسرى وندميون سيت دنيا لا يالا مالتنا الله يميفلقون بقو سرا يميسرا سو فلنحيينه حياة طيبة ጥሩ የሆነች ሐያት ኑሮ እናኖረዋለን አለ አላህ Subhanahu Wa Ta'ala። የተመሰገነች የሆነች ጥሩ የሆነ ጠይባ ቆንጆ የሆነች ሐያት። ያ ማለት ራስህን ካወክበት ጀምሮ እስከ ዕለተ ሞትህ ድረስ ዱንያ አታጣም ማለት አይደለም፣ አትታመምም ማለት አይደለም።
ብትታመምም ብታገኝም ብታጣም ያንተ ሐያት ጎደሎ አይደለም በአጠቃላይ። ምክንያቱም አላህ የጎደለውን ሐያት ጣፋጭ ያደርግልሃል ማለት ነው። يقول عليه الصلاة والسلام عجبا لأمر المؤمن يا مؤمن نجر هلم يجرمنيال يمياسجرم نجر الله على رسول صلى الله عليه وسلم إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له ይሄ ደግሞ ለሙእሚን እንጂ ለሌላ ሰው ያልተሰጠ ነው አሉ። ይሄ እንደዚህ አይነት ባህሪ ማለት ነው። ምን ማለት ነው? ደስታ የገጠመው ያጋጠመው ጊዜ ያገኘው ጊዜ ዱንያ ሲያገኝ ልጅ ሲያገኝ ቆንጆ ሚስት ሲያገኝ ቆንጆ ባል ስታገኝ ጥሩ ቤት ሲሰራ የፈለገው ነገር ሲሳካለት አልহামዱሊላህ አላህ ነው የሰጠኝ በማለት አላህን በማመስገን ከአላህ ጋር ያለውን ግንኙነት ይበልጥ ያሰፋዋል። አላህም ይደሰታል በማመስገኑ፣ ሰውየውም አላህን በማመስገን ይደሰታል። በማመስገን ብቻ አጅር ያገኛል አሉ። ወኢን አሳበትሁ ضራ ችግር የነካው ፈተና የመጣበት ጊዜስ ሰበረ ፈካነ ኸይረን ለህ እዚህ ጋር የሚታገስና ኸይር ይሆንለታል አሉ። ያልታገሰ እንደሆነስ ጥሉ ከማጋ ነው? ከአላህ ስብሓነሁ ወተዓላ ጋር። አንደኛ ሰብር ትላልቅ ሁለት ቦታ ይካፈላል ወይም ሶስት ቦታ ሊካፈል ይችላል። ሰብሩን ዐላ ጣዓቲላህ አላህን በመታዘዝ ላይ መታገስ ይፈልጋል ወይም ትዕግስት ይፈልጋል። 5 ወቅት ሰላት አንድ ሰው ወዱን ጠብቆ ወደ መስጂድ ሄዶ በጀማዓ ለመስገድ ትዕግስት ይፈልጋል። ሰብር የሌለው ሰው 5 ወቅት ሰላት መስገድ አይችልም። ሰላት ምንድነው? ጣዓ ነው። አላህን መታዘዝ ነው። አላህን መገዛት ነው። የትኛውም ዒባዳ መብላት የቻልክ አላህ በአመት አንድ ጊዜ ዋጅብ ያደረገብህ ረመዳን ስትጾም መብላት እየቻልክ ነው። ለማን ብለህ ነው ራስን እያስራብክ ያለሁ? ለአላህ ስብሓነሁ ወተዓላ። ሰብር ይፈልጋል አይፈልግም? ታዲያ ያለ መብላት ያለ መጠጣት እኮ ሰብሩን ዐላ ጣዓቲላህ يحتاج إلى ماذا؟ إلى الصبر። ሰብር ይፈልጋል። ወሰብሩን ዐላ عن معصية الله ማዕሲያ ላለመስራትም ትዕግስት ይፈልጋል። ነፍስያ ኸምር መጠጣትን፣ ነፍስያ ቁማር መጫወትን፣ ነፍስያ ሪባ መብላትን፣ ነፍስያ ሐራም መስራትን፣ ነፍስያ የተለያዩ የምትፈልጋቸው ሰዎች የሚሰሩት በአካባቢያቸው የሚሰሩትን ነገር ብትሰራና ፍላጎቷን ብታሟላ ትወዳለች። ወላኪን አይ ሐራም አልጠጣም፣ አልበላም፣ አልለብስም፣ ሐራም ነገር አላደርግም፣ አላህን የሚያስቆጣ ነብዩን ሰለላሁ ዐለይሂ ወሰለም የሚያስቆጣ የከለከሉትን ነገር አላደርግም ብሎ አንድ ሰው ነፍስያውን ከሐራም ሲከላከል ምን ይፈልጋል? ሰብር ይፈልጋል። ሰብር ከሌለስ መዘፈቅ ይሆናል ማለት ነው።